ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ለሶስተኛ ቀን ዛሬም ተጠናክሮ የቀጠለው የተማሪዎች አብዮት ዛሬም በተለያዩ ዩኒቨርሲቲዎች ላይ ተቃውሞ ተጠናክሮ ቀጥሏል። ዳውን አብይ አህመድ እንዲሁም ደግሞ ዳውን ሽመልስ አብዲሳ በተጨማሪም ደግሞ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋን ዳውን በማለት ተጠናክሮ የቀጠለው የተማሪዎች እንቅስቃሴ አዳዲስ ዩኒቨርሲቲዎችን ማካተት ቀጥሏል። እንደሚታወቀው ትላንትና ከተቀላቀሉ ዩኒቨርሲቲዎች መካከል በትግራይ የሚገኘው አክሱም ዩኒቨርሲቲ ይገኝበታል። ዛሬ ደግሞ በአማራ ክልል የሚገኝ ዩኒቨርሲቲ ህዝባዊ እንቢተኝነቱን ተቀላቅሏል። ወደናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም በፋኖ የበላይነት ተጠናክሮ ቀጥሏል። ፋኖ በሽምቅና በደፈጣ በሚወስደው እርምጃ ዛሬም ድል እንዳስመዘገበ ይፋ አድርጓል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ የአብይ አህመድ አገዛዝ በአማራ ክልል እርስ በርስ ለማጋጨት ራሱ የበተነውን አድማ ብተና በአዲስ መልክ ለራሱ አሽከር እንዲሆን እንዳቋቋመው ይታወቃል። ነገር ግን ከተመረቁና ከታጠቁ በኋላ እነዚህ አድማ በታኝ ወደ ፋኖ ተቀላቅለዋል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በመላው የሀገራችን ዩኒቨርሲቲዎች ላይ ተቀጣጥሎ የቀጠለው የተማሪዎች እንቅስቃሴ ዛሬም አዳዲስ ዩኒቨርሲቲዎችን እያካተተ ዳውን አብይ አህመድ ዳውን ብልጽግና ዳውን ፕሮፌሰር ነጋ በማለት ተጠናክሮ ቀጥሏል። ትላንትና በትግራይ በአክሱም ከተማ የሚገኘው የአክሱም ዩኒቨርሲቲ ህዝባዊ አመጹን ተቀላቅሎ ጠንካራ መፈክሮችን ሲያሰማ እንደነበር ዛሬም እንቅስቃሴው ተጠናክሮ እንደቀጠለ ከቦታው የደረሰን መረጃ ይፋ አድርጓል። በተመሳሳይ በወልቂጤ ዩኒቨርሲቲ እንቅስቃሴ ለመጀመር ተማሪዎቹ መነጋገር ላይ እንዳሉ ያወቀው ዩኒቨርሲቲ ዛሬ አነጋጋሪ መግለጫ ይዞ ወጥቷል። የወልቂጤ ዩኒቨርሲቲ ያወጣው መግለጫ እንደሚከተለው ይቀርባል። ማስታወቂያ ለግቢያችን ተማሪዎች በሙሉ በሀገሪቱ የተከሰተውን የመምህራን እጥረት ለመቅረፍ ከትምህርት ሚኒስቴር የቀረበው የመፍትሄ ሐሳብ ገና ያልጸደቀና ተግባራዊ መደረግ ያልጀመረ ሐሳብ መሆኑን እንገልጻለን። ይህንን በተመለከተ እንደ ተማሪዎች ህብረት ከኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ጽፈት ቤት ጋር በጋራ በመሆን እየተከታተልንና የተማሪዎችን ፍላጎት ያማከለ እንዲሆን እየሰራን መሆኑን ለመግለጽ እንወዳለን። ነገር ግን ከዚህ ጉዳይ ጋር በተያያዘ በተለያዩ ዩኒቨርሲቲዎች ላይ አግባብነት የጎደላቸው ድርጊቶች ሲፈጸሙ አይተናል። ሆኖም ዩኒቨርሲቲያችን የሚታወቅበትን ሰላማዊ የሆነውን የመማር ማስተማር ሁኔታ ሁላችንም እንድንጠብቅ እያሳሰብን አስፈላጊና ህገወጥ የሆኑ ሰልፎችና ስብሰባዎችን ማድረግ በጥብቅ የተከለከለ መሆኑን እንገልጻለን። ይህንን ሲያደርጉ በሚገኙ ተማሪዎች ላይ በሚወሰደው የዲሲፕሊን እርምጃ ህብረቱ ኃላፊነት የማይወስድ መሆኑን ለመግለጽ እንወዳለን። የወልቂጤ ዩኒቨርሲቲ ተማሪዎች ህብረት ህዳር 9 ቀን 2018 ዓ.ም የተሰጠ መግለጫ
ይበንዲ እንዳለ ይህንን መግለጫ በተመለከተ ታዋቂው ፖለቲከኛ ጃዋር መሐመድ አወዛጋቢና አሳሳች መግለጫ እንደሆነ ይፋ አድርጓል። ይሄ የወልቂጤ ዩኒቨርሲቲ ያወጣው መግለጫ የዩኒቨርሲቲ ተማሪዎች እየተቃወሙ ያሉት የሶስተኛ ዓመት ትምህርታቸውን ካጠናቀቁ በኋላ ለአንድ ዓመት በነፃ በማስተማር ስራ ላይ እንዲሰማሩ በሚያስገድደው መመሪያ ገና ያልጸደቀና ተግባራዊ መሆን ያልጀመረ መሆኑን ይጠቅሳል። ነገር ግን የትምህርት ሚኒስቴሩ ዶክተር ብርሃኑ ነጋ መመሪያው ከሚቀጥለው ዓመት ጀምሮ ተግባራዊ እንዲሆን ሲናገሩ ተደምጠዋል። ታዲያ የቱነው እውነታው? የወልቂጤ ዩኒቨርሲቲ እንደሚለው መመሪያው ገና በንድፈ ሐሳብ ደረጃ ያለ ወይስ ሚኒስቴሩ እንደሚናገሩት ተጠናቆ ወደ ተግባር እየተገባ ያለ? ጃዋር መሐመድ ይጠይቃል። ትምህርት ሚኒስቴር ይህንን ግልጽ ሊያደርግ ይገባል በማለትም ጃዋር መሐመድ አስጠንቅቋል። ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸው ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ሰሩ ነበር ለአንድ ዓመት። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሀገር ማረጋጋትና መቆጣጠር ያቃተው ጠቅላይ ሚኒስትር አብይ አህመድ በመጨረሻ የስልጣን ዘመኑ እያበቃለት ኢትዮጵያ ነፃ እየወጣች ህብረተሰቡ ከፍርሃት እየተገላገለ ወጣቱ በአደባባይ ድምጹን እያሰማ የመንግስት ሰራተኛው ወደ አደባባይ ወጥቶ መኖር አልቻልንም፣ ልጆቻችንን ማስተማር አልቻልንም፣ ተሰቃየን በቃን ማለቱን ቀጥሎበታል። ይበንዲ እንዳለ ተከታትሎ በቀጠለው የተማሪዎች እንቅስቃሴ ዛሬ ሶስተኛ ቀኑን አስቆጥሯል። ከትላንት ወዲያ በኦሮሚያ ክልል የሚገኙ በርካታ ዩኒቨርሲቲዎች ተቃውሞውን አቀጣጥለው የጀመሩ ሲሆን ትላንትና በቀጠለው ተቃውሞ ደግሞ አዳዲስ ዩኒቨርሲቲዎች ተካተው እንቅስቃሴው ተጠናክሮ ቀጥሏል። ዛሬ ህዳር 10 ቀን 2018 ዓ.ም በአማራ ክልል የሚገኘው ደብረታቦር ዩኒቨርሲቲ የተማሪ እንቅስቃሴውን ተቀላቅሏል። በደብረታቦር ዩኒቨርሲቲ የሚገኙ ተማሪዎችም በከፍተኛ ቁጣ የትምህርት ሚኒስቴር ያወጣውን አዲሱን ህግ ተግባራዊ እንዳይደረግ አስጠንቅቀዋል። እድሜ መቀለጃ አይደለም፣ መንግስት ማለት ህዝብ ያስቀመጠው ነው፣ መንግስት ሀገር ማስተዳደር አልቻለም፣ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴርን ገሏል፣ ዳውን ዳውን ፕሮፌሰር ብርሃኑ ነጋ፣ ዳውን ዳውን አብይ አህመድ፣ ዳውን ዳውን ሽመልስ አብዲሳ፣ ዳውን ዳውን ብልጽግና የሚለው ጠንካራ መፈክር ዛሬም በአማራ ክልል ተጠናክሮ ቀጥሏል። የደብረታቦር ዩኒቨርሲቲ ተማሪዎች በበኩላቸው በአማራ ክልል ያሉ ዩኒቨርሲቲዎች በአጠቃላይ ይሄ አፋኝና ትውልድ የሚያመክን መመሪያ በአስቸኳይ እንዲቆምና ትውልድ እንዲቀጥል ብሎም አገዛዙ እንዲገረሰስ በአንድ ድምጽ እንዲነሱ ጥሪ አሰምተዋል።
አረጋያት ዳው ገኑ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በህዝብ ቅቡልነት እየተሰቃየ የሚገኘው የአብይ አህመድ አገዛዝ ከተማሪዎች እንቅስቃሴ ጎን ለጎን ዛሬም መምህራኖች በከፍተኛ ቁጣ አደባባይ መውጣታቸውን ቀጥለውበታል። ህዳር 10 ቀን 2018 ዓ.ም ደሞዝ ይከፈለን በሚል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ሶሮ ወረዳ እና ግምቢቾ ከተማ አስተዳደር የሁለት ወር ደሞዝ ይከፈለን በሚል ታላቅ ሰልፍ መደረጉ ተሰምቷል። በሃዲያ ዞን የደሞዝ ጉዳይ ትልቅ የህዝብ ቁጣ ቀስቅሷል። በዚህ አካባቢ የሚገኘው የብልጽግና አመራር ስልጣና ብለው 20 ሺህ ብር ቼክ ይዘው መሄዳቸው ደግሞ ይበልጥ መንግስት ሰራተኛውን እንዳስቆጣ ከቦታው የደረሰን መረጃ ይፋ አድርጓል። መምህራኑ አደባባይ ወጥቶ መንግስት ሀገር ማስተዳደር አልቻለም፣ ደሞዝ ይከፈለን፣ ልጆቻችንን ማኖር አልቻልንም፣ ራሳችንን መብላት አልቻልንም፣ ተማሪዎችን ማስተማር አልቻልንም፣ ትውልድ እየጠፋ ነው፣ መንግስት ይቀየር ሲሉ አደባባይ ወጥተዋል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው የፋኖ ጠንካራ የሽምቅና የደፈጣ እርምጃ ዛሬም ተጠናክሮ በመቀጠል በአብይ አህመድ ወታደሮች ላይ ድል መቀናጀቱ ተጧጥፎ ቀጥሏል። ህዳር 10 ቀን 2018 ዓ.ም ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ አኩሪ ድል መቀናጀቱን አሳውቋል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ የፖሊስ አዛዡን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ እንደወደመም አረጋግጠዋል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃትም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረ አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች እንደተማረኩ የአማራ ፋኖ ከቦታው ይፋ አድርጓል። በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በተፈጸመው ደፈጣ ጥቃትም ፋኖ የሽምቅ ውጊያ ሳይንስ ዕውቀቱን ተጠቅሞ አኩሪ ድል የተቀናጀበት ነው የተባለ ሲሆን ይህም የፋኖን የውጊያ አቅም ከፍታውን በተግባር ያሳየ ነው ሲሉ አመራሩ በሰጡት መግለጫ ይፋ አድርገዋል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ በአማራ ክልል ያሰማራው የመከላከያ ሰራዊት እየተሰላቸ መዋጋት እየመረረው እንዲሁም ደግሞ በአማራ ህዝብ ላይ የሚፈጸመው በደል በአይኑ ስለተመለከተ እየተበተነና እየተሸረሸረ ወደ ፋኖ መቀላቀሉን ዛሬም አጠናክሮ ቀጥሎበታል። 3 የአገዛዙ ወታደሮች አላስወጣ ባሏቸው ጥበቃዎች ላይ ጥቃት በመክፈት 5ቱን በመግደል 2
ክላሽ ደርበው ፋኖን እንደተቀላቀሉ ከቦታው ያደረሱን መረጃ አረጋገጠ። አንደኛ ሙሉቀን ንጉሴ 6ኛ እዝ 14ኛ ክፍለ ጦር 1ኛ ሬጅመንት 2 ኮሪያ ክላሽና 220 ጥይት በመያዝ የአማራ ፋኖን ተቀላቅሏል። ሁለተኛ አንደበት ሞላ የተባለው የመከላከያ አባል 2 የኮሪያ ክላሽ 220 ጥይቶችና 4 F1 ቦምብ 2 ካዝና እንደያዘ የአማራ ፋኖን ተቀላቅሏል። ሶስተኛ ዘነበው ደሴ 1 ኮሪያ ክላሽ 4 F1 ቦምብ 4 ካዝና እንደያዘ በአጠቃላይ 5 ክላሽ 440 ተተኳሽና 8 F1 ቦምብ ደርቦ እንደያዘ ህዳር 10 ቀን 2018 ዓ.ም በእንማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙ አረመኔ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋባሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተጨማሪም በእንማይ ወረዳ ቢቸና ከተማ መሽጎ የሚገኘው የአገዛዙ አረመኔ ወታደር እየፈራረሰ ይገኛልም ብለዋል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ በርካታ ወታደሮችን በአማራ ክልል አሰማርቶ ፋኖን እደመስሳለሁ መሳሪያ አስፈታለሁ ቢልም አልሳካ ሲለው እርስ በርስ የአማራ አድማ ብተና በሚል አታክሶ ሊያጋድል ከፍተኛ ስራ እየሰራ እንደሚገኝ ይታወቃል። ሰሞኑንም በርካታ አድማ ብተና ተመርቀው መሳሪያቸውን ይዘው ወደ ህዝቡ እንደተቀላቀሉም አይዘነጋም። የባንዴ እንዳለ ለባንዳ ባዴን አንገዛም አንላላክም ያሉ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ለኦህዴድ ብልጽግና ተላላኪ በመሆን የባዴን ቡድን በግዳጅ ተመልምለው የለብለብ ስልጠና ተሰጥቷቸው የነበሩ የአድማ ብተና አባላት ከስምሪት ቀጠናቸው በገፍ እየጠፉ ፋኖን መቀላቀላቸውን ቀጥለውበታል። እኛ ትጥቅ ለመቀበል ነው አድማ ብተናን የተቀላቀልነው ያሉት አባላቱ አሁን ትጥቃችንን አግኝተናል፣ የወገናችንን እንባ ለማበስ ከፋኖ ጋር ተሰልፈናል ሲሉ ቃል በቃል ተናግረዋል። የአድማ ብተና አባላቱ የተላላኪ አንሆንም በሚል በህዝባቸው ላይ የተደቀነውን የህልውና አደጋ ለመመከት ከወንድሞቻቸው ፋኖች ጎን በግልጽ መቆማቸውንም አሳውቀዋል። ባለፈው 2 እና 3 ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተና አባላት ከነሙሉ ትጥቃቸው አጼ ቴዎድሮስ እዝን ሲቀላቀሉ በተመሳሳይ በምስራቅ አማራ ወሎ ቤተ አማራ ቀጠና በያዝነው ሳምንት ብቻ ቁጥራቸው ከ15 በላይ የሚሆኑ የአድማ ብተና አባላት ሙሉ ትጥቃቸውን እንደያዙ ከስምሪት ቀጠናቸው እየጠፉ ፋኖን እንደተቀላቀሉ የአማራ ፋኖ በሰጠው መግለጫ ይፋ አድርጓል። ከላይ በተጠቀስናቸው ቀጠናዎች ብቻ ሳይሆን በሰሜን አማራና በደቡብ አማራ ቀጠናዎችም በርካታ አድማ ብተና አባላት ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ እየገቡ እንደሚገኝ የፋኖ አመራሩ አረጋግጧል። አብይ አህመድና አመራሩ እርስ በርሱ ይገዳደልልኛል ብሎ ያሰለጠነውና ያስታጠቀው አድማ በታኝ ፋኖን እየተቀላቀለ ይገኛል። ሌሎቹም እንዲቀላቀሉ ጥሪ ተላልፏል። የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።